ፊታውራሪ ገብረ ሕይወት ከአጼ ቴዎድሮስ ጋራ ለሶስተኛ ጊዜ ዙራምባን እድሳት ያደረጉት ነውና ቤትም ቦታ አለደም የገብረ ሕይወት የፊታውራሪ ገብረ ሕይወት ጎሹ አገር ይሄ ዙራምባ ነው እንጂ ከየትም አገር የለም። ሌሎች ያው ዝም ብለው በሌላ ሀገር የኛ ሀገር ነው ይላል የለም። መቼም ጀግናን የሚፈልገው ብዙ ነው እንጂ ዙራምባ ነው ትውልዱም አገሩም። እንዳውም ሚስቱ የእንጎቻ ትባላለች። ወፋሻ ኪዳነ ምሕረት የተወለደች ናት። ሚስትም አግብቶ የነበረ እና እንደዚህ ነው ታሪኩ። ማንም ብሎ ነው ውሸት ነው እንጂ ምንም ሀቅ የለውም። ስንተኛ ትውልድ ነው? ሀሳቡን ይግለጽ እስኪ። ስንተኛ ትውልድ ነው? እስቲ አንተም ደግሞ ምስክርነት ተናገር። ያው በአካል ተቀርቧል። አሁን እንግዲህ ገብርዬ ጎሹ ማለት ጎሹዬ የዙራምባ ዋናው ተወላጅ የነ አጼ ቴዎድሮስ ዝርያት ነው። አባቴ የባላልጋ ዘሮች ነን ይለኝ ነበር። ገብርዬ ጎሹ የኛ ታላቁ አባታችን የገብርዬ ጎሹ እንደውም ዘሩ ማለት ነው። ዘሩ ገብርዬ ጎሹ ወንድሙ ማን ይባላል? ዋሴ ጎሹ ይባላል። ዋሴ ጎሹ የዙራ ሳሊ የተባለችው በሳሊ ጎሹ እንደውም ዙራምባን የሳላት ሳሊ ጎሹ የኛ ነው ብሎ አባቴ ይሄን አስተምሮኛል። ሳሊ ነበረ። አዎ ሳሊ ጎሹ ሳሊ የተባለች በሳሊ ጎሹ ሳሊ ራሱ ከተማይቱ ሳሊ እንደውም እርሻው ያ ሳሊ እንተራሱ ሊቀጠበብት ዋልኝ ያለበት የኛ እርሻ ነው። ሳሊ ጎሹ የሚባለው ትውልዱ የኛ ነው የራሱ እንደና አባቴ ነግሮኛል። ሌላ ሰው ትውልዱ ሞልቶ ይላዚህ ተወላጅ አይላዚህ ስንተኛ ትውልድ? አሁን እንግዲህ ገብርዬ አንተ እስከ ስንት ምን አይነት ቤተሰብ ነው? አሁን ትውልዳችን ማለት ነው። አሁን ዋሴ ጎሹ ያምሮት ነው። ያምሮት ተዋቤን ነው። ተዋቤ አስፋውኔ ነው። ተቀመጥ ነው በቃ